እንትን እንትን ብናደርግ ደስ ይለኛል። ድንገት ኢዮብዬ ከይቅርታ ጋር አንድ አባት ቪዲዮ ስለከፈቱ ድንገት ሀሳባቸው ከዚህ ጋር የተያዘ ሊሆን ይችላል በሚል ነው። ያው ከእድሜም አንጻር ኢዮብዬ ትታገሰናለህ ወንድም? ትንሽ ነገር እሺ ወንድም፣ እሺ አባትም ስለሆኑ ብዬ ነው ቪዲዮአቸው። ይቀጥሉ አባቴ። እሺ እግዚአብሔር ያክብርልኝ ተመስገንዬ። በጣም ነው የማመሰግነው። ሁሌ አያቸዋለሁ። አሁን አሚን እንዳለችው ፈለገ አትናቴዎስ እውነት ነው ያስፈራል። ምንድነው የሚያስፈራው? እውነት መንፈስ ቅዱስ ያደረበት ልጅ ነው። በጣም ነው የምከታተላችሁ። እኔ ሁሌ እሰማቸዋለሁ፣ አዳምጣቸዋለሁ። ሁላችሁም እዚህ ግሩፕ ያላችሁ ትምህርታችሁ አሰጣጣችሁ ራሱ በመጠን ኖሮ በመጠን ማንንም ሳትነቅፉ ማንንም ሳትጎዱ ቁጣ የሌለው ትምህርት ስለምታስተምሩ እነዚህ ወጣቶች ደግሞ እንደዚህ ትመልሳላችሁ ማለት ነው። እና እኔ በጣም ደስ ስላለኝ ነው እንጂ እውቀት ኖረኝ አይደለም፣ ሁሌ ስለምከታተላችሁ ነው። እና እንኳን ደስ አላችሁ። እናንተን ያጸና እግዚአብሔር ክብር ምስጋና ይሁነው። ያጽናችሁ፣ በርቱ። በቃ ይሄን ለማለት ነው። የኔ ጌታ አመሰግናለሁ። እሺ እናመሰግናለን። እኛም እግዚአብሔር ያክብርልን፣ እናንተም በርቱልን። ተሙ ሚዩት ነው እያወራከ ነበር እና እጅግ በጣም ከስርም ቅድም ስናገር እንደዚህ ያሉ ምናምን ስል እኔም አለሁ ያሉ ሰዎች ተመልክቻለሁ እና ከስርም ራሱ እንደዛ የሚሉ ተመልክቻለሁ። ኮሜንት ከዛ በኋላ አላየሁም እንጂ ለአንዷኛው እንዲያውም ጽፌም ነበረ። ለማንኛውም እግዚአብሔር ሁላችንም ያበርተን ያጠንክረን። ደግሞ በተለይም ደግሞ ለሚያገለግሉ ወንድሞች እነዚህ ፍቅር መግለጹ ምን እንዳለ ሆኖ ሁሌም በጸሎት ደግሞ ማሰብ እጅግ የሚገባ ነገር ነው። ለመናገር ለአባቶቻችን፣ ለመምህራን፣ ለወንድሞች እዚህ ማህበራዊ ሚዲያ ላይ እንዳለ ሁሉም ማለት ነው እና ሁልጊዜም ቢሆን ደግሞ ስትጸልዩ ማሰብ፣ አገልግሎቱን በጸሎት መደገፍ እጅግ ይገባል እውነት ለመናገር እና እሱንም ደግሞ ማድረግን እንዳትረሱ አደራ እህት ወንድሞች። እንደዛ እያደረግን እንቀጥላለን። እሺ ኢዮብ ወንድሜ ቀጥል። አንተ ነህ መሰል ቀጣይ አለህ ኢዮብ? እሺ አቅርብ ጥያቄህን። ክርስቶፎር ባለፈውም ጠይቅ ነበረ። ጠይቅ ለማስታወሳለሁ እንመልስልሃለን። ዛሬ ስለ ጾሙ ነው። ስለ ስጋ ተዋጽኦ ለምን እንደምንጾም በመጽሐፍ ቅዱስና በአባቶች መቼ እንደተጀመረ ማወቅ ፈልጌ ነበረ። እሰማለሁ። ትሰማለህ ኢዮብዬ? ትሰማለህ? ልደትሻ ጥያቄውን ሰምተዋል? ጥቂት ነገር በልበት። ልደት አለ ሰምቻለሁ። ጥቂት ነገር በልበት። ይሄ በተለይ ከጥሉላት ምግቦች አሉ አይደለ? ስጋ፣ ወተት፣ ቅቤ ምናምን ነገር ከሱ የምንከለከልበት ነገር መጽሐፍ ቅዱሳዊ መሰረትነት አለው ወይስ መቼ ተጀምሮ እንደዚህ አይነት ነገር የሚል ነገር ነው? ከዳዊት ከመዝሙረኛው ዳዊት ውጭ ጥቅስ ካለ በመጽሐፍ ቅዱስና በአባቶች ደግሞ መቼ እንደተጀመረ ለማወቅ። አባቶች ላይ እንኳን በሰፊ ነው። የአባቶች ላይ ብዙ ቦታዎች ላይ አለ። በእርግጥ ለምሳሌ አሁን እኔ የአባቶች ላይ ይህን ያገኘሁት ለምሳሌ ቅዱስ አትናቴዎስ የመጀመሪያው ሌተሩ ላይ ፈርስት ሌተር ኦን ፋስቲንግ ወይም ደግሞ በእንተ ጾም ባስተማረበት ላይ ሰፊ ከ1 እስከ 10 ድረስ 10 ፓራግራፍ አካባቢ ያለው እንትን አለ ትምህርት አለና እዛ ላይ ከምግቦቹን ጨምሮ ሰፋ ያለ ማብራሪያ ይሰጥበታል። ስለዚህ እሱን ልጠቆመ ቅዱስ አትናቴዎስ የመጀመሪያው ሌተሩን ስትከፍተው እዛ ላይ በርካታ እንትኖች አሉት ትምህርቶች አሉት ከጾም ጋር ተያይዞ ማለት ነው። በርካታ ትምህርቶች አሉት ከጾም ጋር ተያይዞ እና ደግሞ ቅዱስ ባስልዮስ እሱም ደሴም ኦን ፋስቲንግ የሚል ትምህርት አለው። ማን? ቅዱስ ባስልዮስ። እዛ ላይ እሱ ጾም እንዴት ተጀመረ ከሚለው ሐሳብ ጀምሮ እሱ እንደውም የሚያመጣው ጾም መከልከል እንደሆነ እና ደግሞ የጀመረውም በገነት ውስጥ እንደሆነ ጀማሪውም የመጀመሪያው ሰው አዳም እንደሆነ እና ደግሞ እንደዛ እያብራራ መጨረሻ ላይ ስለ
ትምህርቶቹ ከዛ ከምግቦችም አንጻር ያስቀምጣል ብዙ ነገሮች። ስለዚህ እኔ አሁን የምጠቁምህ ከአባቶች ቅዱስ ባስልዮስን ኦን ፋስቲንግ ወይም በእንተ ጾም አትናቴዎስ የመጀመሪያው ሌተሩ ላይ ወደ 37 ወደ 39 ሌተር አሉ 39 ሌተር አሉ። የፋሲካ ደብዳቤዎች ናቸው እነዚህ ሁሉ። ከዛ ውስጥ የመጀመሪያው ሌተር ስትከፍተው ስለ ጾም ነው የሚያወራው። 10 ፓራግራፍ አለው። ሰፋ ያለ ሐሳብ አለው። ስለነ ኤልያስ ስለነ ሙሴ እያደረገ ስለ ክርስቶስ ጾም በዛ ያገኙትን ነገር ከምግብ እንዴት መከልከል እንዳለባቸው ሲጾሙ ሰማያዊ ምግብ እንዴት እንደሚመገቡ ያን እያደረገ አስቀምጧልና እሱን ከዛ ላይ ወስደህ አንብብ። ግን ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ለምሳሌ እንደዚህ ይላል። ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ማለፊያ እንጀራ አልበላሁም፣ ስጋና ጠጅም በአፌ አልገባም፣ 3 ሳምንት እስኪፈጸም ድረስ ዘይት አልተቀባውም ብሎ ይናገራል። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም አልጠጣም ይላል። ለምሳሌ ስጋ በጾም ከማንበለባቸው ዋነኛ ምክንያቶች ውስጥ አንደኛው ምን ስለሚል ነው ማለት ነው። እነዚህ አበረታች ምግቦች ስለሆኑ ስጋን በጣም አለ አይደለ የሚያጠነክሩ የሚያበረቱ ስለሆኑ፣ ጾም ደግሞ ዋነኛው ዓላማ ስጋን ማድከም ስለሆነ ከነዚህ ምግቦች እንከለከላለንና ትንቢተ ዳንኤል ይኸው ትንቢተ ዳንኤል ምዕራፍ 10 ቁጥር 3 መዝሙረ ዳዊት ደግሞ ኦልሬዲ ጥቅሱን አውቄያለሁ ስላልከኝ እሱን ሰፋ አድርገህ አንብበው። እንደገና ደግሞ የቅዱስ አትናቴዎስ ከ39ኞቹ የፋሲካ ደብዳቤዎች ውስጥ የመጀመሪያው ደብዳቤ ላይ ስለ ጾም ያወራበት ሰፊ ክፍል አለ። እሱን መመልከት ትችላለህ። አብዛኛው ጊዜ ግን የጾም ዓላማው እሱ በራሱ የግድ ወተት፣ ቅቤ፣ ስጋ እኝንኝም ብቻ አይደለም። የጾም ኮንሰፕቱ በራሱ from the very beginning ያማረ ምግብ መብላት በራሱ አይገባም። ሽሮ እንኳን ቢያምር እኔ የምረዳው እንደዚህ ነው። ሽሮ እንኳን በጣም ቢያምር መከልከል ስጋ የሚያምረውን ነገር መግታት ብዬ ነው ማስበው። ጾም አንዳንድ ሰው ጾም ይልና አሳውን በየአይነቱም የተለያየ 78 ይበላና ጾምኩኝ ይላል። ጾም ላይ ራሱ ማለት ነው ጥንቃቄ ያለው አበላል መብላት ያለብህ። ኢቭን ጾም የሌለው ምግብ እንኳን ቢሆን እሱ ላይ ራሱ እንደ አግበስብሳ መብላት አይጠበቅብህም። ኦኬ ኢቭን ጾም የሌላቸው ምግቦች ላይ ራሱ ነው የጾም የመጀመሪያው እንትኑ ከእግዚአብሔር ጋር የምንገናኝበት ስጋችን የምናደክምበት ፈቃደ ስጋን ለፈቃደ ነፍስ የምናስገዛበት እንብላ እንጠጣ እንተኛና የሚሉት እነዚህ ነገሮች ወደ ጎን አድርገን ፈቃደ ስጋን ለፈቃደ ነፍስ የምናስገዛበት ነው እና በዚህ ውስጥ ስጋችንን እንዳንጾም ከሚያደርጉን የሚፈታተኑ ነገሮች ውስጥ ጥሉላት የሚባሉት ምግቦች ናቸውና የእንስሳት ተዋጽኦች ባጭሩ ማለት ነው። ወይም ደግሞ በሩካቤ የሚገኙ የትኞቹም ነገሮች ጾም አላቸው ቤተክርስቲያናችን። በሩካቤ የሚባዙ የሚወለዱ እነዚህ ጾም አላቸውና ከዛ ተከልክለን ነው የምንቀጥለው የሚለው በዋነኝነት መያዝ ይኖርብናል። የለኝ እና ይሄን ነገር ልንይዘው ይገባል። ቃሎትን ያሰማልን። ልደት ሻ መንግስታትን ያወርስልን። ጥሩ አድርገን ያስቀመጥከው አለ አይደል ልደት? አዎ እሺ እሺ። ቃሎትን ያሰማልን፣ መንግስታትን ያወርስልን። ምናልባት ምንድነው መሰለህ ብዬ አይ ቲንክ ይህንን ጠያቂው ሰው ፕሮቴስታንት ነው አይደል? አይደለም ፕሮቴስታንት አይደለም። ኦኬ እሺ። ወንድሜ ነው። አንድ ደግሞ ምንድነው መሰለህ ጥያቄ ጠይቀኝ መሰለህ። ቆይ እሱን ትቀጥላለህ። ጥቂት ነገር እዚህ ጋር አሁን እንደዚህ ስርዓት ነክ የሆኑ ነገሮች ከጥንትም ጀምሮ በአባቶች የነበረ ነው ወይ እሱን ቼክ ማድረጉ ምናምን መልካም ነው። ግን እኔ ብዙ ጊዜ ኦርቶዶክሳውያን ወንድሞቼ ካለመጠንቀራችን የተነሳ በቃ እያንዳንዱ ነገር ሁሉ ዝም ብሎ ወይ ሁሉም ዶግማ ብቻ መስሎ ነው የሚታየን ወይ በቃ ሁሉንም ይሆን እኔ አላቅም አይደል ነው። እኔ በቃላት ራሱ ለመግለጽ ይከብዳል እና እንደው ቀረብ ብሎ መጀመሪያ በደንብ መማር ላይ ትኩረት ቢደረግ መልካም ነው እና እንደው ወንድምህንም በእንደዚህ አይነት መንገድ ብታግዘው እንዲማር አንተም አብረኸው ምናምን ቢሆን መልካም ነው ለመናገር። አሁን ለምሳሌ ለምንድነው እንደሱ ያልኩት? ቅድም ድረስ ሲናገር እንደነበረው የጾም ዓላማ ሰው ከገባው በቃ ልደት በደንብ አድርጎ ነው ያስቀመጠው። ያማረ ምግብ እንኳን በጾም ሰዓት አይበላም። ያትም ዓላማው ፈቃደ ስጋ ለፈቃደ ነፍስ ለማስገዛት ስለሆነ እየበላን ዝም ብለን ማምን በሌላ ከተካ ነውማ ምን ዋጋ አለውና እንደው በደንብ አድርጎ መጀመሪያ ይሄ ዓላማውን በተለይ ክርስትና የሚለውን ነገር
አጠቃላይ ስጋና ነፍስ ወይም መንፈስ ይቃወማሉ ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ የሚያስቀምጠው አለ። እሱ ነገር አሁን ከገባ ጾም ላይ እንዳም ጭራሽ ያማረ ምግብ አይበላም አይደለም ይቅርና ስጋ ወተት እንቁላል ማለት ነው። ግን ደግሞ ለምሳሌ ምን ይሆናል? አሁን ለምሳሌ በአረቡ ሀገር የሚሰሩ አሉ ተቀጥረው እና ተገደው ምግብ የሚቀርብላቸው ምግብ እንቁላል ምናምን በሩዝ በእንትን ሊሆን ይችላል። እንደዛ ሲሆንስ በቃ ይጾሙ? ያንኑ እየበሉ ይጾማሉ። በነገራችን ላይ ከነሳ አባቶቻቸው ጋር እየተነጋገሩ የቀረውን ምግብ እየበሉ ይጾማሉ። ዳትዚት በቃ የዓላማውን በደንብ መረዳት ነው። እኛ ይሄንን እያደረግን ንጹም ከሆነ እንትኑ እኔ ምንድነው አይ ቲንክ የሆነ ምሳሌ ነበር እሱ ልተው መሰለኝ ጥሩ አይመጣም። ይሄ የቤተክርስቲያን ጉዳይ ያለመረዳት ይሆናል። ከዛ ደግሞ የሆነ ዝም ብለን መቼም ካላወቅን ከባድ ነው የሚሆነውና የተንሸራተን ሄደን ክርስቶስን ሳይሆን የምናገኘው ዲያብሎስን ሊሆንብን ይችላል። እና በጣም ጥንቃቄ ይፈልጋል። ማናችንም ብንሆን ከቤተክርስቲያን እንቅደም ከአባቶች እንቅደም ማለት የለብንም። እንደው ባልናቀው እንኳን ለጊዜው እኔ ባልረዳው ነው እንጂ እኔ ባላውቀው ነው እንጂ የሚል ውስጣችን መኖር አለበት ሁሌም ማለት ነው። እና በዛ መንገድ ነው መሆን ያለበት። ግን እኔው ለጥያቄው ግን ይሄው መጽሐፍ ቅዱሳዊ ማስረጃዎችም ልደት በደንብ ነገረን። ከአባቶችም ደግሞ ቅድም የጠቀሳቸው አባቶችን ማየት እጅግ በቂና ተገቢ ነውና ቀረብ ብሎ ግን ደግሞ የሚቀድመውን ትምህርት ከሌሎች የሚለየንን ዋናውን ትምህርት ደግሞ እሱን ደግሞ የበለጠ መያዙ ሰዎች ከጥርጥር ማህበር እንዲወጡና ቤተክርስቲያናቸውን የበለጠ በህይወትም በእውቀትም እያወቋት እንዲኖሩ ያስችላቸዋል ብዬ አምናለሁ። ሶስቱ ነገር እንዳይረሳ ነው። ቀጥል ሁለተኛውን ይብዬ እርሶ እንዳሉት አሁን ክርስቶፎር ተጨማሪ ቢሆነው ብዬ ነውና መድሎተ ጽድቅ የዲያቆን ያደርጋል በጋዝ መጽሐፍ ላይ ስለ ጾም የጻፈው ቦታ ላይ ጾም በጥንት አባቶች የሚል ሰፊ የአባቶችን ተርጉሞ አምጥቷልና ምናልባት አንዳንድ እንግሊዘኛንም ሲተረጉሙ ችግር እንዳይኖር እሷን ማንበብ በጣም ቀላለው። ለምሳሌ ስለ ቅዱስ ቄርሎስ ዘኢየሩሳሌም ጅሪል ኦፍ ኢየሩሳሌም እሱ የጻፈውን ስለ ጾም ምን ብለው አስፍረዋል? ከስጋና ከወይን በመከልከል እንደሚጾሙ ኮት አድርገዋል እዛ ላይ ማለትና በጣም ሰፊ አባቶች ዝርዝር ስለ ጾም የጻፉ አለ መድሎተ ጽድቅ ላይ ማለት ገጽ 226 225 ጀምሮ እሷን ብታነባት በጣም አሪፍ ናት ለመጠቆም ነው። አመሰግናለሁ እቴ። እና እርሶም እንዳሉት አረብ ሀገር እንዳሉት እሱን የጠቀሰልኝ እኔም እሱምና ስጋ ብቻ ያለበት አካባቢ ቢኖር እንዴት ሊኮን ነው? አሁን እርሶ እንዳብራሩልን ደስ የሚል ሁኔታ አብራሩልና ወተት ነክቶት ደፍቼ እላው ላይ ውሃ አድርጌ በጠጣስ ምን ችግር አለው አይነት ኮንሰፕት ስላመጣ ለዛም ነውና ያችንም እንዲረዳ ስለፈለኩኝ ነው። አመሰግናለሁ ለሰጠኝ። ምንድነው በቃ አይ ቲንክ ቀደም እንትን ብየዋለሁ። ይሄ ብዙ ምን ችግር አለው እንደዚህ የምንላቸው ነገሮች እውነት ለመናገር በቃ በክርስትና ደስ የሚለው ነገር ምን መሰላቸው? ራሱን ዝቅ የሚያደርግ ከፍ ይላል፣ ራሱን ከፍ የሚያደርግ ደግሞ ዝቅ ይላል። አሁን ብዙ ጊዜ አይታችሁ ከሆነ በነገራችን ላይ ሊቃውንተ ቤተክርስቲያን በጣም ብዙ ነገር እያወቁ እኮ ዝም ይላሉ አይደል? እንደውም እኛን ተናገሩ የሚለንና ይሄ ያልሞላ ዕቃ እንደዛ ነው ይንኳኳል ይባላል በምሳሌም። እንደው ሲበዛ ዝምታውም ትክክል ነው ማለት አይደለም። ብዙ ጊዜ ግን አሁን ፍሬ ሲገኝብን የእውቀትም የህይወትም ጎንበስ ነው የሚባለው ባይዜ። ምክንያቱም ወደ እግዚአብሔር ሰው እየቀረበ በህይወቱም በእውቀትም እየቀረበ በሄደ ቁጥር አለማወቁን በደንብ እየተረዳ ነው የሚመጣው። ከንቱነቱን በቃ በደንብ ኃጢአቱን በደንብ እየተመለከተ ምናምን ነው የሚመጣው። ትሁት ነው የሚሆነው። እና ዝም ብለን ግን አሁን ከመንፈሳዊ ህይወታችንና እውቀታችን በተለይ ነው ቤተክርስቲያን በደንብ ቀርብ ብለን ማናቃት ከሆነ በቃ ምን ችግር አለው ያን በራሳችን መንጠልጠል ነው የምንጀምረው። እና አይ ቲንክ ስብራቱ እንደው ንስሐም ካለ መግባት ይሄ አሁን ሲምፕል ሊሆን ይችላል። በሌሎችም ነገሮች ስላሉ ነው ስለማቃቸው ኬዞች እንደዛም ብለው ለወንድማችን ቀጥታ ላይሆን ይችላል። ግን ንስሐ መግባት ቁጭ ብሎ መማር ቤተክርስቲያን ለማወቅ መሞከር እና ቤተክርስቲያን ለምንድን ነው እንደዚህ የምትለን ማለት ደግሞ አብዝቶም ደግሞ ዝም ብሎ እንትን አለመሆን የለም። እንደው አንዳንዴ በምንችል ጊዜ የምናደርገውና በማይቻለው ጊዜ የምናደርገውን ልክ አመተን ዝም ብለን ድንበር የምናፋልስ ከሆነ የራሱ አመጽ ነው የሚሆነው። ባይዜ አይዛኮ እንደዚህ ስለሚሆን ምን ችግር አለው? ለምሳሌ አሁን በስልክ ንስሐ መግባት ይቻላል ወይስ አይቻልም ስንባል ይቻላልም አይቻልም ብለን ነው የምንመልሰው። የማይቻለው ቅድም በጠቀስኩት ቤተክርስቲያንና አባት አጥቢያ ቤተክርስቲያን በማያገኙበት ቦታ ሲሆን ይቻላል። ኢቭን ኢትዮጵያ ውስጥ ወንጀም በአካል ማላገኛቸው ከሆነ አባቴን በስራ ጉዳይ ላማከራቸው ይችላል። በቃ እዛው እንዳለ ቀኖና ሰጣለሁ ካሉ ስልጣን ስላላቸው ይሰጡኛል። ካልተቻለ ግን እና ሊሉኝም ይችላሉ። አሁን እንደዚህ አይነት ነገሮች እና ይኸውልህ እንደዚህ እኮ ስለሆነ ብለን ለሃስቲ ጀነራላይዜሽን የሚባላል አይደለ? የሆነ ለጥጠና መተን በቃ ስለ ችግር የለውም እኮ ማለት ነው። ስለዛ እንደዚህ ላርግ ብለን ዝም ብለን መረን የለሽ ከሆን ቅዱስ ጳውሎስም እንደሚናገረው ቆሮንቶስ መልእክቱ ላይ ሁሉም ነገር በአግባብና በስርዓት ይሁን ያለው ይቀርና
ፍጹም ፕሮቴስታንታዊ አካሄድ ውስጥ ነው የምንገባው። ባይዚ ስርዓት የለሽ መረን አልባ ማለት ነው። እና በጣም ጥንቃቄ ይፈልጋል። ቤተክርስቲያን የክርስቶስ አካል ነች፣ ስርዓት አላት። የራሷን የቻለ የምንመራበት ዶግማ ይነኪ የሆነው አለ፣ ቀኖና ደግሞ አለ። ያንን ቀኖና ብድግ እያልን እኔም ልደትሻም እገሌም አንተም ምናምን ሁለተም እየተነሳን ዝም እንትን ካሉ ጥሩ አይመጣም። ራሱ ዶግማ በቀኖና ነው የሚጠበቀው። ስለዚህ በጣም ጥንቃቄ ይፈልጋል። ከነሳ አባቶቻችን ጋር መነጋገር የማንችልባቸውን ነገሮች ከዛ ኃጢአት ከሆነ የታለፈ ነገር ከሆነ ይነግሩናል፣ ይሰጡናል። ካልሆነ ግን በቃ ችግር የለውም ይሄኛው እንደዚህ አርጊ ባሉን መንገድ መውጣት መግባት እንጂ በራሳችን በቃ ልክ ያሰብነውን እየወሰን ልክ እንትን ካልን ሂደን እንዲያውም ለድፍረት ኃጢአት ልንዳረግ እንችላለን። በጣም ትክክል አይደለም። ጥንቃቄ ይፈልጋል። ይህንን ነገር በደንብ እንድታዩ ትፈልጋለሁ እና ኦርቶዶክሳዊነት ይውላችሁ በጣም ዝቅ ብሎ እያወቅንም የለም በቃ አለማወቅን ማወቅ፣ ይሄ አለመዳፈር ልክና መጠን አለ። ኦርቶዶክሳዊነት ትክክለኛው መንገድ ይሄ ነው። አባቶቻችን እንደዛ ነው የሚነግሩን ያሳዩ እና ራሳችን ላይ ብዙ ጊዜ ተንጠለጥለን የምናተርፈው ነገር የለም። ቤተክርስቲያንን ሁልጊዜ እንስማት በቃ። ከዛ ደግሞ ያልገባን ነገር ሲኖር ግድ የለም እንደዚህ እንጠይቅ። ሀሳብ እኮ ሊመጣ ይችላል። አንዳንዴ ውጊያም ሊሆን እኮ ይችላል በነገራችን ላይ እና ምን ነው በእንቁላል እንደቀጣሽኝ እንዳለው እንዳንሆን እንቁላል ሰረቀ፣ ከዛ ደግሞ በሬ ሰረቀና እያለ እንቁላል እኮ ብትቀጣኝ እናቴ እንደዚህ አልሆንም ነበር፣ ሌባ ሆኖ ቀርቶ ማለት ነው። እንግዲህ ለምዶበት በጣም መጥፎ ነው በነገራችን ላይ ይህ ኃጢአት። በትንሽ ነገር እንለማመድና ሄደን በቃ ከዛ በኋላ ከባድ ነው የሚሆነው። ትዕቢት የሚባለው ደረጃ ላይ ሁሉ ልንደርስ እንችላለን። ደግሞ ዲያብሎስ ሲወደቀው አንዱ በትዕቢቱ ነው አይደል? በጣም አደገኛ ነው የሚሆነው እና ሁልጊዜም ቢሆን በቃ ትሁት መሆን መልካም ነው። በስርዓቱ መመላለስ መልካም ነው። ግዴታችን ነው ባይዙ እና እንዳንወድቅ የቆመ የሚመስለው ስለሚያቆዛ መንገድ ማየቱ ጥሩ ነው። ወየ ሰው እንቀበል። ኦልሞስት ረጅም ሰዓት ስለፈጀንበት ከታች ሌላ ሰው እንቀበል። እሷን ተቀበላት እስኪ ልደትዬ። ቃሌት ያሰማለን። ክርስቶፎረስ ቃሌት ያሰማለን። እግዚአብሔር በእድሜ በጤና ይጠብቅልን። እሺ ሁለተኛ ጥያቄ ነበረ አይደለ ወንድሜ? ተውላ አቅርብና አይ ቲንክ አስረዘምኩት መሰል ይቅርታ። አይ በቃ ተቀለሉት። እሺ ነው። እሺ በርታ። እሺ ማን ነው? ሀና። እሺ ልደት እየቀጥል። ሰላም እንዴት ዋላችሁ? እግዚአብሔር ይመስገን ሰላም። ይሰማል? እሺ እየነዳሁ ስለሆነ ነው። ቅድም ልጅቷ ባቀረበችው ጥያቄ ይሄ አብ ወልድ የት ቤተ እምነት ነሽ? ይቅርታ የት ቤተ እምነት ነሽ? ኦርቶዶክስ ነሽ? እሺ ምንድን ነው ጥያቄሽ? በቅድስት ሥላሴ ሆሊ ትሪኒቲ ሁሌ ግራ ስለሚያጋባኝ አሁን ደግሞ ልጅቷ ቅድም ስትናገር ምን አልካት አንተ? አብ በተዋህደው ስጋ ነው አሁንም የሚገኘው። አብ አይደለም ያልኩት ወልድ እንደዛ አልካትና እዛ አሁን ሶስት አካል የሚለው ሁሌ ኮንፊውዝ ያደርገኛል። አሁን አምላክ ወልድም በተዋህደው ስጋ የሚገኝ ከሆነ አሁንም እግዚአብሔር አብ ደግሞ ኤግዚስት ያደርጋል በተለየ አካል የሚለው መንፈስ ቅዱስም እንደዛው በተለየ አካል የሚለው አካል የምትለው ቃል ትንሽ ኮንፊውዝ ታደርገኛለች። ማለት ክፍል እንደማለት ነው ወይስ እንደዛ ከሆነ ደግሞ እንደ ሶስት አምላክ ሊሆንብን ነው ብዬ ሁሌ ጥያቄ ይሆንብኛል። እሱን ብትአብራራልኝ ደስ ይለኛል። እሺ ኦኬ ወይል እንግዲህ እቺ ነገር አብራራታለሁ። በስላሴ ትምህርት አካል ስንል አንድ መለየት ያለባችሁ እኛ አካል ሳይሆን እንባል የኛ ቦዲ ነው ይባላል፣ ወይም ሰውነት ግዙፍ ሰውነት ይባላል የኛ። በስላሴ ዘንድ ግን አካል ይባላል። አካል ምን ማለት ነው? ሶስት አካል ስንል ሶስት እኔ ማለት የሚችል ማንነት ያለው አለ እያለን እኔ ማለት የሚችል እኔነት ያለው ማንነት ያለው እኔ ማለት የሚችል አለ እያለን ነው። አካል አለ ስንል በስላሴ አካል አለ ስንል የሚታይ ነገር ሳይሆን ረቂቅ ለምሳሌ አሁን መላእክት አሉ እንላለን አይደል? ረቂቃን ናቸው። እግዚአብሔር ደግሞ ከነሱም በጣም የረቀቀ ነውና ስለዚህ በስላሴ ዘንድ አካል ምን ማለት ነው? ማንነት፣ እኔነት፣ እኔ ማለት የሚችል ለምሳሌ ወልድ እኔ ማለት የሚችለው የራሱ የሆነ አካልና ስም ስላለው በስላሴ ዘንድ ሶስት አካላት አሉ ስንል ሶስት ግዙፍ በጭንቅላታችን ውስጥ የሳልናቸው ሶስት አካላቶች ቁጭ ብለው
እጅ፣ እግር፣ አይን ምናምን ልክ እኛ እንዳለን ያላቸው በእንደዚህ አይነት መንገድ ተስሎ የተቀመጡ አይደሉም። ረቂቅ አካል አላቸው ማለት በሁሉ ቦታ መገኘት የሚችሉበት እኔ ማለት የሚችል ለምሳሌውም እኔ ከአብ ዘንድ ወጥቼ መጥቻለሁ አለ ጌታ ኢየሱስ ክርስቶስ። እኔ መንገድም ሕይወትም እኔ ነኝ አለ። ኦኬ ልክ እኔ ብሎ መናገር የሚችል እያለን አካል ብለን ስንናገር በስላሴ ዘንድ እኔ ብሎ መናገር የሚችል ማንነት ያለው ኦኬ ማንነት ያለው እያለን እየተናገርን ነው እንጂ የሆነ የአካል ክፍልፋይ እጅ እግርና እንደዛ ብለን እየተናገርን አይደለም። እኔ ማለት የሚችል አገኘሽ? እኔ ብሎ መናገር የሚችል ከዚህ አንጻር ነው የምንረዳው እንጂ ልክ የሆነ በሰዎች ዘንድ እንዳለ የአካል ክፍል ለእግዚአብሔር እንደዛ ሰተን በእንደዚህ አይነት መንገድ እየተረዳ ነው አይደለም። እንደዛም ብላችሁ ደግሞ ልትረዱም አይገባም። ምክንያቱም ይሄ ትክክለኛው አረዳድ ስላልሆነ ማለት ነው። እንደዚህ መንገድ ልንረዳው ይገባል። እኔነት ያለው እያለን ነው። ፐርሰን አካል ስንል ፐርሰን እያወራን ነው። ስለ አንድ ፐርሰን፣ ያ ፐርሰን እኔነት ያለው ማንነት ያለው ስለ እሱ እየተናገረን እንደሆነ ልንረዳው ይገባል እንጂ ስለሌላ እያወራን አይደለም። ለምሳሌ ጌታ ዮሐንስ ወንጌል ምዕራፍ 5 ቁጥር 45 ላይ እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። እኔ እያለ ያወራል። አሁን ለምሳሌ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 20 ላይ እርሱ ግን እኔ ነኝ አትፍሩ አላቸው አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 20 ላይ እርሱማ እኔ ነኝ አትፍሩ አላቸው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ላይ ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም። እኔ እያለ የሚናገር አካል ያ ፐርሰን ይባላል በስላሴ ዘንድ። ስለዚህ አካል ባጭሩ እኔነት ያለው ማንነት ያለው የራሱ ማንነት ያለው እኔነት ያለው ገብቶሻል አና? ያው በስላሴ ዘንድ አካል ስም እሱ ነው። ለምሳሌ አብ የራሱ ስም አለው፣ እኔነት አለው። እኔ ብሎ መናገር ይችላል። የተለየ አካል ስላለ ያም አካል ረቂቅ አካል ነው እንጂ እንደኛ የሰውነት አካላቶች ወይም እንደኛ የሰውነት ክፍሎችና ክፍልፋዮች አይደለም። ባይዜ እግዚአብሔር በአካሉ በራሱ በሁሉም ቦታ መገኘት ይችላል። ወልድ በቃልነቱ በአካላዊ ቃልነቱ በሁሉም ቦታ መገኘት ይችላል። በነገራችን ላይ ወልድ በሁሉም ቦታ መገኘት ይችላል። ምክንያቱም የእግዚአብሔር አካል ነው እንጂ እንደኛ ቦዲ ወይም ግዙፍ ነገር የሚዳሰስ የሚጨበጥ ነገር አይደለም። ረቂቅ ነው። ቤዚካሊ አካል አለውም ተብሎ ሲጠራ እኔነት አለው እንጂ ጭፍልቅ ብሎ እግዚአብሔር አንድ የሆነ ነገር አይደለም። አብ ወልድ መንፈስ ቅዱስ ጭፍልቅ ብሎ አንድ ነገር የሆኑ አይደለም። ስም አላቸው። ስም ደግሞ አካልን የሚገልጽ ነው። አካል ያለው ደግሞ እኔነት ያለው ነው ማለት ነው። ትንሽ ክሊር ካረኩልሽ ምናልባት አይ ገብቶኛል። በጣም አመሰግናለሁ። ቃለ ሕይወት ያሰማልኝ። እሺ ወይራኩልሽ ቃለትን ያሰማልን። ለለትሻ ቃለትን ያሰማልን። ሰዓት ያወርስልን። ታሙ ተመልሳል እንዴ ነው? ልቀጥል? ይቀጥሉ ዲያቆን ይቀጥሉ። እንትን ልበል ብዬ ነው ከይቅርታ ጋር ረጅም ሰዓት አንዱ ላይ ስንይዝ ገስት ላይ ብዙ ስለበዛ ነው። ይቅርታ ችግር የለም። ምሩት ዲያቆን ልደትም ስላለ ኧረ ችግር የለም። እንደዛ ነው የምናደርገው። ኦኬ እሺ። አንድ አናሎጂ ልጨምር። እሺ አንድ አናሎጂ ልጨምር። ወጣች እኔ አክቹሊ አናሎጂካሊ ማስረዳት በጣም አልወድም የስላሴን ትምህርት እውነቱን ለመናገር። ምክንያቱም ለምንድን ነው መሰላችሁ? በቃ መረዳት ካለብን የምንረዳው የሆነ ኮንሰፕቱን ትምህርቱን በቃ ካገኘ ነው ትምህርቱን ብናገኘው በጣም አሪፍ ነው። አንዳንዴ ምሳሌ ዘህጽጽ ነው እንደምታውቁት፣ አናሎጂካሊ ስናስረዳ አስቸጋሪ ነው። ግን ለምሳሌ በጣም ለኔ ሶፋር የፀሐይ ሁኔታ ግን ለኔ ግልጽ ነው። ግልጽ ማብራ ለምሳሌ ፀሐይ ክበብ አላት፣ ሙቀት አላት፣ ብርሃን አላት። እየሰማሽኝ የኔ ተታች ያለሽው ወይ ሪኩዌስት ላኪልኝና ገቢ ሞር ሰምተሽ እንድትወጪ ኦኬ ኢንቫይት ላድርጋት። አንድ ቁጥር ጻፊልኝ። ከማውራቴ በፊት አንድ ቁጥር ጻፊልኝ። በቃ ግቢ። አሁን ምንድን ነው ተመስገን የምትሰራው? በእግዚአብሔር ሰው እያስገባው ሌላ ሰው ታስገባለህ።
ይቅርታኔ አይደለሁም ዲያቆን ፈለጊ ልደቲ ይሄው ብረተር ሊሆኑ ይችላሉ። አስወርጄለታለሁ። ቆይ እሺ አለሽ በቃ አንድ ቦታ ላስገባ አለች ሃና አሁን ይሄ አካል የሚለውን ነገር አናሎጂካሊ ላስረዳሽ። እሺ ለምሳሌ ፀሐይ አለች አይደለ? አዎ ፀሐይ ስታያት ክብ ናት አይደል? ሰርክል ነው። ከዛ ደግሞ ብርሃን አላት። አዎ ከዛ ደግሞ ሙቀት አላት። አዎ አለ ለምሳሌ እነዚህ ሶስቱ ነገር በአንድ ፀሐይ ላይ ኤግዚስት ያደርጋሉ አይደለ? እነዚህ ሶስቱ ነገሮች አዎ አሁን የፀሐይ ብርሃን ወደኛ ይመጣል አይደለ? አዎ ሙቀቱም እኛ ጋር ይደርሳል። ብርሃኗንም እናገኛለን ሙቀቷን። አሁን ብርሃኑና ሙቀቱ አንዱ በአንዱ ይጠፋፋል፣ ይጨፈላለቃል፣ አይጨፈላለቅም ማለት አይጨፈላለቅም። በተአጥቦ ግን አለ በየራሱ ማንነት። ሙቀትም በሙቀት ማንነት፣ ብርሃንም በብርሃን ማንነት አለ አይደለ? አዎ ከፀሐይ የሚወጣው ሙቀትና ብርሃኑ ደግሞ የፀሐዩን ክብነት አቅልጦ ያፈርሰዋል። አያፈርሰውም። ክብነቱም ደግሞ በራሱ ክብ በሆነ አካል አለ። ከምን ሳይለይ ከፀሐይ ብርሃንም ከፀሐይ ሙቀትም ሳይለይ አለ አይደለ? አለ። ልክ እንደዛው አብም ከወልድ ሳይለይ ወልድም ከአብ ሳይለይ መንፈስ ቅዱስም ከአብ ሳይጎድል በሁሉ ቦታ መገኘት ይችላል። ልክ ለምሳሌ ሙቀቱ ብርሃኑ እንዳላሸነፈው ብርሃኑ የፀሐዩን ክብነት እንዳልሰነጠቀ ሁሉ ሶስቱም በአንድ ተገናዞ በሶስት አካላት በአንድ ኢሰንስ ወይም በአንድ መለኮት ኤግዚስት እንደሚያደርጉ ሁሉ ማለት ነው። ኤግዚስት እንደሚያደርጉ ሁሉ በስላሴ ዘንድም አብ በአካሉ ወልድ በአካሉ መንፈስ ቅዱስም በአካሉ ሶስት አካላት ቢሆኑም ሶስት አማልክት ማንለው ልክ ሶስት ፀሐይ እንደማንለው ነው ማለት ነው። ብርሃን ሙቀት ክብነት ስላለ ፀሐይን ሶስት እንደማንላት አብ ወልድ መንፈስ ቅዱስ ሶስት አካል አላቸውና ሶስት አምላክ ማንለው ሶስቱም የራሳቸው ገንዘብ የሚያደርጉት ያንኑ አንዱን ዲቫይን ኢሰንስ ስለሆነ ወይም ያንን አንዱን መለኮት ስለሆነ ማለት ነው። ሶስት አካል ቆጥረን ሶስት አምላክ ማንለው ሶስት የፀሐይን ነገር ምንነትን አይተን ሙቀት ብርሃን ክብነት አይተን ሶስት ፀሐይ እንደማንለው ሶስት አካል ቆጥረንም ሶስት አምላክ ማንለው አንድ መለኮት ስላለ ነው። ሶስት ክፍል እንደ አንዱ የአንዱ ክፍል እንደማለት ነው ማለት ነው። ማለት ክፍል ናቸው ክፍል ሳይሆን አካል ናቸው። ክፍል ሳይሆን አካል ናቸው። አብ የራሱ አካል አለው ከወልድ የተለየ እኔነት ያለው ስም ያለው አብ የሚል ስም፣ ወልድም ከአብ የተለየ አካል አለው። የተነጠለ ሳይሆን የተለየ ነው ያልኩት። ሴፓሬትድ አይደል? ሴፓሬትድ ይሆን አይደል? ያው ብቻቸውን የብቻ ማንነት አይደንቲቲ ያላቸው ግን አንድ አይደንቲቲ ያላቸው ግን አንድ ናቸው። የየራሳቸው አይደንቲቲ ያላቸው አብ የአባትነት አይደንቲቲ ያለው፣ ወልድ የልጅነት አይደንቲቲ ያለው፣ መንፈስ ቅዱስ ደግሞ የሰራጽነት አይደንቲቲ ያለው። ግን ሶስቱን አንድ የሚያደርጋቸው ደግሞ ምንድነው? አንዱ መለኮት ነው ወይም ደግሞ አንዱ ዲቫይን ሰንስ ነው ማለት ነው። ኦኬ ገብቶኛል። ክሊር? አዎ ገብቶኛል። ለምሳሌ በሰው ደግሞ ላስረዳሽ፣ አናሎጂካሊ በሰው ደግሞ ላስረዳሽ። ለምሳሌ አንቺ ቃል አለሽ አይደለ? ቃል ታውጫለሽ፣ ልብሽ ይመታል። አዎ እስትንፋስ አለሽ፣ ልብሽም ይመታል። በሴም ታይም እስትንፋስም ከውስጥሽ ይወጣል፣ ትተነፍሻለሽ። አንደበትም አለሽ ደግሞ ትናገሪያለሽ። ግን ስንት ሰው ነሽ? አንድ ሰው። ኤግዛክትሊ አንድ ሰው ነሽ። ቃልሽ ከልብሽ ሲወጣ ከልብሽ ተነጥሎ ነው የሚወጣው። ከአንቺው ጋር እንዳለ ነው ለሌላ ሰው የሚደርሰው አይደለ? ልክ እንደዛው ወልድም በቃልነቱ ከአባቱ ጋር እንዳለ በስጋ ከኛ ጋር አለ። ስትተነፍሺ እስትንፋስ ከአንቺ ውስጥ እያለቀ ወደ ሌላ ሰው እየመጣ ነው። ብሪዙ አንቺው ጋር እንዳለ ነው የምትተነፍሺው፣ እኔ ጋር እንዳለ አንቺው ጋር እንዳለ። ልክ እንደዛው መንፈስ ቅዱስም ከአብ ሳይለይ ወደኛ መጣ። ልብሽ ከአንቺው ጋር እንዳለ ነው አይደለ የሚመታው። በምትናገሪበት ሞመንት ልብሽ ይመታል። አብም በልብነት የሚመሰለው ከወልድ ሳይለይ አለ ባጭሩ። ግን ሶስት ሰው አይባልም። ግን ሶስቱ እነዚህ የተለያዩ ነገሮች በአንድ ሰው ውስጥ ግን ኤግዚስት አድርገዋል። አገኘሽው? ልክ እንደዛ አካል የምትለው ቃል ነች ትንሽ ኮንፊውዝ የምታረግ መሰለኝ። ሌሎቹንም አካል የምትለው ፐርሰን ማለት ነው። ፐርሰን እኔነት። ለምሳሌ አሁን አብ ከዚህ በፊት እንደዚህ ኦንሊ ጂሰስ የሆነ ሰው እንትን ብሎ ተከራክሮኝ ያውቃልና ያው እውቀቱን ብዙም ስላልነበረ መከራከር አልቻልኩም። አካል ስለምትሉ ሶስት አሁን እናንተ ሶስት ቁጭ ብሎ እንደዚህ በአካል ግዙፍ የሆነ አካል እንዳልከው ቅድም
እንደዛ የሆነ አምላክ አላችሁ አብ ወልድ መንፈስ እነሱ እንደዛ ነው የሚሉት። እነሱ ኦንሊ ጂሰሶች ወይ ማነስ ፔንቴኮስታሊዝም የሚባሉት እንግዲህ አካል ሲባል ቦዲ ነው ይመስላል ወይ ልክ እንደኛ ስጋ ያላል የኛ ስጋ እንደዛ ነው ይመስላችሁ። ኖ እሱ አይደለም አካል ስንልኛ ማንነት እያለን ማንነት አለው እግዚአብሔር አካል አለው እግዚአብሔር አምላክ አካል አለው ስንል ቦዲ አለው ሰውነት አለው እያለን አይደለም። ሰውነት አለው እያለን እኔነት አለ ሶስት እኔነት አለ እኔ ብሎ መናገር የሚችል ሶስት ረቂቅ አካል አለው እኔነት አለ በአንድ መለኮት ግን የተዋሃደ ይስለሱ በአካላት ወይ ዋሂድ በመለኮት በአካል ሶስት ሲሆን በመለኮት አንድ ለሚሆን ይሰግዳሉ አይደል የሚለው የዘውትር የቤተክርስቲያኒቷ ጸሎት ይስለሱ በአካላት ወይ ተዋሃድ በመለኮት እና ይሄ በዚህ መንገድ ልንረዳው ይገባል። ግልጽ ሆነልሽ? አሁን ገብቶኛል። ይሄ በጣም አመሰግናለሁ። እሺ ወዘና ያከደላንሽ ቃልዮት ያሰማል ማለት ቃልዮት ያሰማል። ልደት እግዚአብሔር ያክብረ። እውነት የአባቶቻችን ትምህርት በደንብ አድርገህ ነው የተነተንከው ያስተማርከው። እነዚህ ሁለቱ ቃላት የጠቀስክላት በጣም ይቅርታ መሀል ገብቼ እንዳለውን ግን ስለምወጣ ነው ደስ ስላለኝ ነው ትምህርት ልናገር ብዬና እነዚህ በፀሐይ ክበብና በሰው አምሳል በልብና በእስትንፋስ አድርገህ የገለጽከው አገላለጽ እንግዲህ ነገረ መለኮት የሚያስተምረው አባቶቻችን ይሄን ነው የሚገልጹት፣ ይሄን ነው የሚያስተምሩት። ብዙ ጊዜ እኛ ሀገር ማለት ነው በዚህ በሙስሊምም ድንበር ነው ያለችው፣ በካቶሊክም ድንበር ሆና ግን ራሷን ጠብቃ የኖረችው ነገረ መለኮትን በደንብ ስለተማሩ ነው። እና ይቅርታ እንደ ይቀጥላለሁ። እግዚአብሔር ያክብርልን አባታችን፣ እናመሰግናለን። አዳምሻ እንኳን ደህና መጣ። አማን ነው ሁሉ ሰላም? እንዴት ናችሁ? ቃለ ሕይወት ያሰማልን፣ በእድሜ በጤና እግዚአብሔር አምላክ ይጠብቅልን። ሁላችሁም እንኳን ደህና ቆያችሁ። አዳም ወዴት ነው ያለው? አሁንም ተሸሽጋ በለሱ ስር ልበል አትበል ያልከኝም በልቼ ፈራዋት። እሱ ጊዜ እኮ አለፈ። ምን ነው ልደትዬ ተወጂ ደግሞ እንዴት ናችሁ? ሁላችንም ሰላም ብያለሁ። ተምዬ፣ ክርስቶፈር በላይ ወንድማችን፣ ዶክተር ሁላችሁም እንዴት ናችሁ? ሰላም ብያለሁ። እንኳን ደህና ቆያችሁ። ስንድሮስዬ እንዴት ነህልን? አዳም ሁሉ ሰላም ወንድሜ? እግዚአብሔር ይመስገን። እንኳን ደህና ቆየኝ። አለሁልህ። ሁላችሁም ወንድሜ እንኳን አደረሳችሁ። ክርስቶፎር ልደትዬ ቀጥሉ፣ ምሩት አለውኝ። አሁን ከፈረንጅ ጋር ነኝ ያለው። ልደትዬ አንድ ጊዜ ራሴን ላሳይ። በትልቁ አድርጎ ራስህን አሳነሰው። እንደዚህ ነው። እዛ ጋር ራስ ማዘን ይመጣል። ኔትወርክ Okay, this one is like the best one. Okay, can I use this one? Okay. እዚህ ጋር ውጣ። ይኸው And this, no, I need this one. ራስህን አፈልግ። ራስህ ላይ አድርገው እንጂ I need this. Okay. ነው እንዴ? I wanted to አንተ ልደት ገመት። Hey everybody. ከፈረንጅ ጋር ብሎ ወይኔ ጉዴ። ሰላማችሁ ይብዛ። እንዴት ናችሁ? ፈረንጅ ልደት አንተ ሲዘጋ አይደብርም? ልደት ዘግቶ ማንም ሰላም አላለኝም እንዴ? ማንም አይልም እንጂ። ኧረ ሰላም በሉት። ኧረ ሰላም ብሉኝ። ስለ መድኃኒዓለም ቋንቋ ግራ እንዳንጋባ ብለን እኮ ነው። ጆስዬ እንዴት ነህ? ያ በአማርኛ አማርኛ ትንሽ በጣም ስላየን ደስ ብሎናል። እንኳን ወደ ኢትዮጵያ መጣ። እንዴት ናችሁ? ሁሉ ሰላም? ልደት ምን ሆኖ ነው የዘጋኝ? ክርስቶፎርስም ዘጋኝ። መምህራኖች ምን ነው ዘጋችሁት? ልደት ሲያምጥ ምን ነው ቀና እንደ ከጆሲ ጋር አብሬ በመሆኔ
እንትን ያለ ዮሴፍ ሰላም ነው? ልደተ ቃል ሰላም ነው? እንዴት ነህ? የት ሆነ ነው እባክህ ወንድማችን? ሸራተን አዲስ የዳድ ፕሌስ አለና የዳድ ፕሌስ አለ? አረ በመድኃኒዓለም ሸራተን አዲስ የዳድ ፕሌስ አለ? ያ ዳድ ጋር ነው። ለዛ ነው። አረ ዳድ ጋር ነው? ኦ ማይ ጋድ ይኸው ዳድ እንዴ! እንደዚህ እያልክ ሌላኛው ዳድ እንዲህ እያልክ አስከፍላቸው ገንዘብ። ሌላኛው ዳድ ይሆን ወይማ ቀጥሉ ክርስቶፎረስ። እኔ አሁንም ማውራት አልችልም፣ ከመኪና እየነዳሁ ነው። እናንተ ቀጥሉ። ወጣሁ። በጣም ደስ የሚል ጊዜ ነው ግን እያሳለፍን ያለ ነው። ይቅርታ አዳምዬ፣ ክርስቶፎር ቀጥሉ። ዲያቆንዬ ዮ ስለመጣ ደስ ብሎኛል ወንድሜ። ቀጥሉ ዲያቆንዬ፣ ምሩት ቤቱን። አላወራሽ አንቺን አላወራሽ። ሶሪ አይስዌር ሰማ እግዚአብሔርን ጠላት ለምን እንደምጠላ ኖ አረብ መሰለኝ ተሙዬ የሚታርክ ጀርሚ ነው ተሜ እናንተ ጋር ሚውት አላረጋችሁ። ተመስገን ሚውት አርግልን ፕሊዝ እባክህ። በጣም አሪፍ ቀጥል። መልካም። አይ ፕሮግራሙን እንግዲህ ምን እንደሆነ አሳውቁኝና ወይኔ ልምራላችሁ። እስከዛ ጥያቄና መልስ ነው አዳምዬ፣ ጥያቄና መልስ ነው። ሰዎች ይገባሉ እየመለሱ ነው ያሉት እና እንደዛ ነው። ቀጥል። በጣም አሪፍ። እሺ፣ ስለዚህ ከማን እንጀምር? ዮሚፍ አለ ወንድማችን። ዮሚፍ ሰላም አላለንም። በቀጥታ ወደ ዮሚፍ እንሂዳ። ሚውቶትን ያንሱ። ዮሚፍ ሰላም ነው። እንዴት ናችሁ? ሁላችሁ ደህና ናችሁ? እግዚአብሔር ይመስገን። እንኳን ደህና ቆዩን። እንኳን ሰላም መጡ። አሚን። አዳም ሰላም ነው። መምህር ልደት፣ ተሚ፣ መምህር ክርስቶፎረስ፣ ሁላችሁም ከታች ያላችሁ ሰላም ብያለሁ። የክርስቶስ ጸጋና ሰላም ከእናንተም ጋር ከእኔም ጋር ይሁን። አሜን አሜን። ለሁላችንም ይሁን። እሺ፣ ጥያቄ ካሎት ማቅረብ ይችላሉ። ሀሳብ ካሎትም እንግዲህ መስጠት ይችላሉ ማለት ነው። እንግዲህ ያው ለመጀመሪያ ጊዜ ተያየ ምን ሆነው ነው? ኧረ በስመ አብ። ድምጼን ሰምተው ራሱ አንቱ እንትን መቀየር አይችሉም እንዴ? ኦኬ፣ ትንሹ አዲት ረሳኝ። ስንት አለ ነገሩ ከገባው ቤቱ ቆይቻለሁ ግን ኦኬ። አይ በቃ መተልኛል። ምንም ቢሆን መከበር አለበት። እንኳን ደህና መጡ። እሺ፣ ወይ ሞዴሬተር ስጡኝና ሰው ላስገባ፣ እየላኩ ያሉትን ላስገባ። ስለመጡ ደስ ብሎኛል። አንቱ ኧረ በማርያም ኧረ አንተ በትንሹ ለትንሹ ሞዴሬተር ስጠው ለአዳም፣ ወይ ክርስቶፎረስ አስገባ ወይ ለአዳም ሞዴሬተር ክርስቶፎር። እሺ እና አንተ በሚል ቀጥል። ወይ እኔ አንቱ ልበል? አዎ እኔ እንኳን አርጅቻለሁ በእውነት ለመናገር ከሆነ የአዳም እኮ ነው አዳም። መልካም። እስቲ ሰው እናስገባ። ከማን እንጀምራለን? ቀድመው ከላኩት እንጀምር። ከስር እያደረግን ዳንኤልን አስገብቻለሁ። አንዳንድ ሰው ይግባ አይደለ? ልደት ቃል አንዳንድ ሰው እናስገባ ወይስ ሙሉ እናድርገው? ገዝቱን አንዳንድ ሰው አድርጎና ቀጥሉ። እሺ ጥሩ። ዳንኤል ሰላም ጤና ይስጥልን። እንኳን ደህና መጡ። እነ ልደተ እነ ክርስቶፈር አሉ። ማለት ጥያቄ ያቀርቡ። እግዚአብሔር ይመስገን። ሁላችሁም ሰላም ብያለሁ። አንድ ጥያቄ ለመጠየቅ ነበረ። እኔ ይችላሉ። ይሄ አሁን ገነት አለ፣ ከዛ ደግሞ ያው ሲኦል አለ አይደለ? ሁለት ቦታዎች አሉ በግልጽ የታወቁ። በትክክል ግን እነዚህ የብሉይ ኪዳን እና አብርሃም እና ኤልያስ ብሉይ ኪዳን ደግሞ ያው ገነት ኦልሬዲ የተዘጋች ነች እና ክርስቶስ ከመምጣቱ በፊትም አልተከፈተችም እና ሲኖሩበት የነበሩት ቦታ ምን አይነት ቦታ ነው? ጀስት ገነትም አይደለም ሲኦልም አይደለም እና ብሔረ ሕያዋን የሚባለው ምን አይነት ቦታ ነው የሚለው ነገር ትንሽ እንትን ስለሚለኝ ነው። እሱም ብሪፍ ብታደርግልኝ። መልካም። ሃይማኖቶት ኦርቶዶክስ ተዋህዶ? ኦርቶዶክስ። መልካም። እሺ ክርስቶፈሮስ ይመልሱና ወደ ልደተ ቃል እንመልሳለን።
ወይ ደግሞ ልደት እየጀምርና ከሁለት አንዳችሁም ይታንሱ ተራ በተራ እየመለሱ ይሄዳሉ። በዛውም መጽሐፍ ቅዱስ ማስረጃውንም በዛው አድርጎ ቢገልጽልኝ በጣም ደስ። መልካም እሺ፣ ልደት ወይ ክርስቶፎሮስ። እሺ ልደት እየነዳው ነው። አዳም አንችልም። ወይ አንተ ቀጥል፣ ወይ ክርስቶፎሮስ ወይ አንተ። ወደ እሳቸው እኔ አወያይ ነኝ ዛሬ። ክርስቶፎሮስ ይቀጥሉ፣ ከዛ ወዲያ ዮሚፍን ማስረጃ ካለ ያቀርባሉ። ስለዚህ በቀጥታ ወደ ክርስቶፎሮስ እንምራው። ይቀጥሉ። ተሙ ሚት እንዳታነሱ ብላ አስፈራርታችኋል። እንትን ላይ ይመስሉኛል ረጅም ሰዓት ነው የቆዩት። ክርስቶፎርም ኔትወርካቸው ይሆናል ድንገት። ኦኬ እሺ፣ ዮሚፍ ግን እኔ አላውቀውም ስምሽን። በቃ አንዴ እሺ፣ ወደ ዮሚፍ ልመልሰው። ዮሚፍ አዳምሻ መንገድ ላይ ነኝ። ቤት ስደርስ ሻይሻል መንገድ ላይ ነኝ። እሺ መልካም። እንግዲህ በቃ አዳም ቀጥል። አንተ ቀጥል። ኧረ ተው እኔ ምን ሆነህ ነው? ኧረ ቀጥል እንዴ ወንድማችን። አንተን አድከምተን እኛ ልንመልስ ነው እንዴ? እሺ እንግዲህ ዳንኤል ወንድማችን ስለ ብሔረ ሕያውያን ነው አይደል የጠየቁን? ያው የታወቁ እነዛ አሁን ገነት ኦልሬዲ የተዘጋች ነች እና አዳም ክርስቶስ መጥቶ እንትን ከማለቱ በፊት እስከዛ ድረስ አልተከፈተችም። ስለዚህ እነዛ ሁሉ የነበሩት እንትኖች በዛ ናቸው። መልካም እንግዲህ እነዚህ 20 ዓለማቶች በስነ ፍጥረት እንዳሉ የመጽሐፈ ሄኖክ ላይ ተቀምጧል። ጥቅሱን ለማውጣት ያህል እንግዲህ ማንበብ አለብኝ ቦታውን ለማወቅ። መጽሐፈ ሄኖክ ላይ ይቀመጣሉ። ስለ 20ዎቹ ዓለማት ያስቀምጣል። በተለይ ደግሞ እነዚህ ደብረ ቅዱስ ላይ ስለነበሩት ወደ 200 የሚጠጉ አኗኗራቸው እንደ መላእክት ስለነበሩ የሚናገርበትም ክፍል ይዘረዝራቸዋል። ሌላውም እንግዲህ ኤልያስን ወደማይሞትበት ወይም ሞት ወደሌለበት ቦታ እንደነጠቀውም ጭምር ያስቀምጧል ማለት ነው። ከስር ወንድሞቻችን የሉቃስ ወንጌል 16-19 ላይ ላሉ ማውጣት የምትችሉ ለጥፉት፣ እኔ ስላላስቀመጥኩት ማለት ነው። ግን እንደ ማስረጃ ያህል እነዚህኞቹን ክፍሎች ማየት እንችላለን። ልደት ቃል ካለ ግን ብታብራራለት ደስ ይለኛል፣ ክፍሉን ኤግዛክት ለማሳወቅ ማለት ነው። እኔ አሁን አልተመቸኝም፣ ለዛ ነው ይቅርታ። እሺ ቆይ እያወጣሁላቸው ነው። እሺ አንዴ ወይ ላውጣላቸውና አንዴ ላውጣሎት፣ ይታገሱኝ። ያው እንደዚህ አይነት ጥያቄዎች ኦልሞስት መነበብ ስላለባቸው ነው። ያው እኔ ሳልዘጋ ስለገባው እንግዲህ ከይቅርታ ጋር እሺ ወይ ለሌላ ጊዜ ይለፈን ዳንኤል፣ እነሱ ሲገቡ ወይ በደንብ ያብራሩት ኤግዛክት ቦታውን ለመጥቀስ። እሺ እንደዚህ እናርግ አዳምዬ፣ እንደዚህ እናርግ ዳንኤልዬ። ስለምንገባ በኋላ ላይ ወንድማችን ፈለገጋ 3 ሰዓት ላይ ወይ እናወራለን ወይም ደግሞ በዚህ ሀሳብ ላይ እንትን ብለን እንገባለን። እኔ ራሴ ምንም ማውራት አልቻልኩም አዳምዬ። ነገ ብንገባ ግን ደስ ይለኛል። እነዚህ ክፍሎች አሁን ለምሳሌ ሲነሱ ወይም ማንሳት የምንችላቸው የግዴታ ማብራሪያ ያስፈልጋቸዋል። ሞር ያለው ያው ስለ 20ዎቹ ዓለማት ወይም ስለ ስነ ፍጥረት፣ ስለ መላእክት ከተማ፣ ስለ ብፁሃን ከተሞች፣ በተለይ ደግሞ ደብረ ቅዱስ ላይ ስለነበሩ ስለ ሴት ወይም የሴት ወገን ተብለው ስለተመረጡት እነዚህ ስለነ አዛዜል ምናምን ብሎ የሚዘረዝራቸውን የምናገኛቸው ሄርሞን ተራራ ላይ ወርደው ስለተማማሉት መላእክት ስለነዚህ ሁሉ ዓለማት የሚጽፈው እንግዲህ በመጽሐፈ ሄኖክ ላይ ነው ተጽፎ የምናገኛቸው። ኤግዛክት ይሄ ነው ያ ነው ብሎ ለመናገር የግዴታ ማወቅ አለብኝ። ግን
ተጽፎ የምናገኘው እዚህ መጽሐፈ ሄኖክ ላይ በደንብ አድርጎ ያስቀምጣቸዋል። ስለ አሉት ዓለማት ማለት ነው። በተለይ ጨለማ የሆነውን ዓለም ይገልጻል፣ ደብረ ቅዱስን ይገልጻል። እነዚህን እያለ ይዘረዝራቸዋል። ግን አሁን ግራ ከማጋባቸው ቶታሊ እንዳለ መጽሐፍ ቅዱስ ላይ ያስቀምጣል። ግን በደንብ ለማብራራት ግን ያው ጊዜ እንዲሰጡን አደራ ማለት ፈልጋለሁ። እንደዛ እናድርግ። እስራኤል መቀጠል ትችላለህ። አሁንም ወንድሞች ካሉ ነው የምንቀጥለው፣ ካልሆነ ያው እኔ ለተወሰነ ጊዜ እንደዚህ አይነት መልሶች እየሰጠው ስላልሆነ ቋሚ ትምህርት ላይ ስላለው በዛ መልኩ እንቀጥላለን። ወይ ደግሞ መምህር ስንታየው ስላሉ እሳቸውን ጆይን ላድርጋቸው እና ወንድሞች ሲመቻቸው ያነሳሉ። እስራኤል ቀጥል ወደ ጥያቄ። እሺ አመሰግናል። ቤተሰብ እንዴት ናችሁ? ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። የኔ እንኳን ጥያቄ ትንሽ ወጣ ያለ ጥያቄ ነው። አሁን ቤተክርስቲያናችን ካለችበት ሁኔታ አንጻር አዳምዬ አዳም ከይቅርታ ጋር የሆነ ካለችበት ሁኔታ ምናምን የሚሉ ሰዎች ሳይሆኑ ከነገረ ድህነት ጋር ትንሽ ወሳኝነት ነገር ያላቸው ሰዎች ካሉ ይግቡ። ስለ ቤተክርስቲያኗም ስለምኑም አሁን ጊዜው አይደለም። አባቶች ሊቃውንቶች መጥተው እንመልሳለን ያሉት ነገር ስላለ እንጠብቃለን። አዳምዬ እና እንደዚህ አይነት ጥያቄዎች ቢኖር መልካም ነው። እሱም ብናስተናግድ መልካም ነው። ይቅርታ አዳምዬ። ችግር የለውም። የቤቱን ስላላወቅኩት ነው ታሜ፣ እናንተ ጋይድ እንድታደርጉኝ ስለሆነ ነው። እንዴት እያወራችሁ እንደሆነ አላወቅኩም። ያው እኔ ሰላም ልል ገብቼ ስራ ሰጣችሁ። እሺ እንግዲህ ያው ወንድማችን ተሜ እንዳለው የቤቱ አካሄድ ከነገረ ድህነት ጋር ከአስተምሮት ጋር የተያዘ እንጂ ስለ ሰሞኑ ጉዳይ አታንሱ የሚል መረጃ ሰጥቶናል። ስለዚህ በዛ መንገድ አሁንም መግባት የምትፈልጉ በነገረ ድህነት ላይ እንግዲህ ጥያቄ ካላችሁ አንሱ ብለዋል። ከቤተክርስቲያናችን አስተምሮ አንጻርም ማንሳት ካለባችሁ ከዚህ ሀሳብ ውጭ ሌላ ሀሳብ አታንሱ። ፎረስ ካላችሁ ስልክ ምንድነው ማብራት ካለባችሁ አብሩና ብታረጉ ደስ ይለኛል። ሰው እንደዛ ኒድ ሃኒ ሰላም ጤና ይስጥልን። እንዴት ነሽ? ሰላም አዳም አለሁኝ። እሺ ቀጥሉ። ወዳውየ ነው አለሁ። እሺ እሺ ሃኒ እንዴት አመሸሽ? ሃኒ እሺ ሃኒ አይሰማም? እሺ እግዚአብሔር በሚለው አካውንት ስም እግዚአብሔር ይመስገን በሚለው እባካችሁ የገባችሁ አውሩ። ጥሩ እየከተፈች ነው። እሺ እንቀጥል። አሁንም ቶሎ ቶሎ እያለ ተስፋዬ ይሰማል? ተስፍሽ ታሜ ቤቱ ምንድን ነው ያደረገው? ወይ አዳም እሺ ልደት ምንድን ነው ቤቱ? ምን ሆነ? ምን ተፈጠረ? የሚገቡ ሰዎች ምንም አያወሩ። እሺ ያመረፍ ሌላ ዙ እናስገባለና እኮ እንደዛ እናርገው። እኔ ምንም እያስገባ ኦኬ ከራተን የነ ጆሲ መሆኑን አናውቅም ነበር። እኔም ዛሬ ነው የሰማሁት። ስንሰማ ሁላችንም ደንግጠናል። ቤቱ የነ ጆሲ ነው። እሺ ምንድነው? ሰላሜ ነሽ? ቀጥሉ እንጂ ለአዳምሻ እምቢ አሉ እንዴ? አይ ስቲል ማንም እያወራ የለም። እያወራ ያለ ሰው የለም። እሺ ዴቪድ ቀጥል እስቲ። አሁን ሰላም ነው ወንድም? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያው የኔ ጥያቄ ትንሽ ካረሱ ትወጣለች። ያው አስትሮኖመር ተማሪ ነኝና ዝም ብዬ የሆነች በአይምሮ የምትመላለስ ጥያቄ ነበረችና ከመጽሐፍ ቅዱስ ቃል አንድ ርዕስ አጣውና ብዙም ደካማ ነኝ በእርግጥ በእንትኑ እና ወጣ ያለች ነች ከርዕሷ። ይቅርታ ግን ያው ስለምን መጀመሪያ ይስማማሉ የሚለውን እንጠይቅ። ያው ቤቱ እነሱ ስለሆኑ ማኔጅ የሚያደርጉት። ስለዚህ ልደት ክርስቶፈር አስትሮኖሚ ምናምን ትሞክራላችሁ እያላችሁ ያው መጽሐፍ ቅዱሳዊ ነው። አረ መጽሐፍ ቅዱስ ለመጽሐፍ ቅዱስ ነው እንትን ነው መሬት ጠፍጣፋ ነች ክብ ነች ብሎ ነው የምታስተምረኛ ቤተክርስቲያን እና የትኛውን ነው የሚለውን ነገር ብቻ እንዲመልሱ ሌላ ነገር
ይቅርታና የመጽሐፍ ቅዱስ ዓላማ መሬት ጠፍጣፋ ነች ወይስ መሬት ናት ምንድነው ክብ ናት የሚል አይደለም። እውነት ለመናገር እንዲህ አይነት ነገሮችን አንድ ሰው ክብ ናት ስላለ ከድነቱ ጋር የሚገናኝ ነገር የለም። ጠፍጣፋ ናት ስላለ የሆነ የሚሆን ነገር የለም። እና መጽሐፍ ቅዱስ አንዴ ቆይ አስጨርሰኝ። መጽሐፍ ቅዱስ በቃ ስለ ተፈጥሯዊ ነገር ስለ እያንዳንዱ ነገር በቃ እውቀት በእውቀትኛ ለማድረግ የተጻፈ መጽሐፍ አይደለም። እንደዛ አይደለም። እና በዘመናት ብዙ የተባሉ ነገሮች አሉ። አሁን ደግሞ ሳይንሱ የደረሰበት ነገር አለ። እኔ እንደዚህ አይነት ነገሮች ብዙ ባያስጨንቁን መልካም ነው ብዬ አስባለሁ። አይ ነው የሆነ ልታገናኝ የሞከርከው ነገር ምናምን ይኖራል፣ ግን እንደዚህ አይነት ነገሮች በጣም እንትን ነገሮች ናቸው። ነሰሰሪ አይደሉም ከይቅርታ ጋር ማለት ነው። እንግዲህ እናንተ ካላችሁ ትክክል ነው። በእርግጥ እንትን ነው ያው እምነታችን ኦርቶዶክስ ትንሽ ለሁሉም መልስ አለው። ከሌላው እምነት ይልቅ ስለ ስነ ፍጥረት በጣም ብዙ የምታትት የኛ ቤተክርስቲያናችን ነው። ከኤቲስትነት ወደ ኤቲስትነት የሄዱ ብዙ ጓደኞች አሉኝና የመጀመሪያው እንትናቸው ከስነ ፍጥረት ጋር ነው። ፈጣሪ አለ ወይስ የለም የሚለውን ነገር አብዛኛውን ጊዜ መመለስ የሚቻለው የመጀመሪያው ጥያቄ መሬት ክብ ነች ጠፍጣፋ ነች የሚለው ነገር ከተመለሰ በኋላ ነውና ልመልስ ብዬ በቃ ልደትዬ አልተመቻቸውም መሰለኝ እነ ልደት ራሱ አዳም ይሄ ነገር ዶክተር ሮዳስን ለምን አያገኘውም? አዎ ስለዚህ ውይይቱ ወደዚህ ወደ አብሻር ወደ ተማሩትና ስለ ፍነግ ያጠሉትን እነሱ መጠየቅ ይገባቸዋል። ትልቁ ነገር እሺ፣ አይ መጽሐፍ ቅዱስ ላይ ቨርስ ካለች የሆነች ቨርስ ካለች ብዬ ነው። እሺ፣ አመሰግናለሁ። እሺ ወንድሜ፣ እሺ እሺ ተበድላ እሺ። አዎ ከነገረ ድህነት ውጪ አታምጡ ወንድሞች፣ በቃ እንቀበልን ብለዋል። እንግዲህ እኔንም አታሳቁኝ ወንድሞች የምትገቡት። ስለዚህ ነገረ ድህነት ላይ ብቻ ያለውን ጥያቄ አምጡ ተብሏል። ኦርቶዶክሳውያንን ከሆናችሁ ያልገባችሁ ነገር ነገረ ድህነት ማለት እንግዲህ ሰው ጋር ተወልዶ ስላለው እስራኤል እሺ ከነገረ ድህነት ጋር የተያያዘ ጉዳይ ወይም ደግሞ ከቤተ ክርስቲያናችን አስተምሮ ከመጽሐፍ ቅዱስ ላይ የምትጠይቁት ነገር ካለ ጠይቁን የተባለው እንግዲህ ነገረ ድህነት የሚባለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ተያይዞ ካሉ ነገሮች ጋር ማንሳት ትችላላችሁ። ወንድሞች እየጠበቋችሁ ነው ያሉት። በዚህ መንገድ ካልሆነ ለአባት ልኩ ጥሩ ነው። ስለዚህ የአስትሮሎጂ ተማሪ ነኝ። ጎበዝ፣ ጥሩ ገብታችኋል። እሺ አቤኔዘር ጥያቄ ካለክ አቤኔዘር ሚውት አንሳ። ክርስቶፈርስ ትንሽ ጠፍቶብኛል። ሰው ማስተናገድ አረ ቆንጆ ነው። አይ ሲሪየስሊ አላውቅም ማለት አይሻልም ወይ የምትሉ ሰዎች አይ ቤተክርስቲያን ማንንም ሰው ብንጠይቀው እንደዚህ ብሎ ሊመልስልን ይችላልና መሬት ላይ ስንኖር ክብም ትሆን ጠፍጣፋ እንዴት ሆነን ኖረን ወደ ገነት መንግስተ ሰማያት እንግባ ነው እንጂ ክርስትና ጭንቀት እንዴት ነው ይሄ ነገር እንደዚህ ነው ወይስ እንደዛ ነው የሚል አይደለም። እውነት ለመናገር በዚህ ጉዳይ በነገራችን ላይ በተለይ ካቶሊኮች ብዙ ርቀት ሄደዋል ሲፈላሰፉ ማለት ነውና የኛ ኦርቶዶክሳዊ አካሄድ እንደዚህ አይደለም። ለህይወታችን የሚጠቅም ነገር ነው መጽሐፍ ቅዱስ የተቀመጠበት። ኤክስትራ መረጃዎችን ሊሰጠን ይችላል፣ እውነት ነው። ግን እንደ ሁሉንም ነገር ግን በቃ ካልመለሰ ደግሞ አይባልም። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ጥቂት ነገር ነው የተጻፈው ስለ አምላካችን እና ይሄ ማወቅ ያለ ማወቅ ጋር የተያዘ አይደለም። እንደው ትኩረታችን ምን ላይ መሆን እንዳለበት በዛው መናገር ስለፈለኩ ነው። አዳምዬ ቀጥል። መልካም እሺ። እንግዳለን ያኪ መቀጠል ትችላለህ። ጥያቄ ካለ አቅርቡ። ያኪ 1 2 3 4 ያኪ ሚውት ላይ ናት። ይቅርታ ተሳስቼ ነው የገባሁት። ያዳመጥኩ ነው ሳላስብ ገዝትላብኝ። በጣም ይቅርታ። እሺ ችግር የለውም። ከስር ሆነሽ አድምጪ። እሺ መምህር ስንታየው እንኳን ደህና መጡ። በቅድሙ ጥያቄ ላይ ቤተክርስቲያናችን መልስ ካላት እሱ ማስቀመጥ ይችላሉ። በተለይ በዚህ በእንትኑ ላይ ወንድማችን ጠይቆ በሄደው ላይ ከቻሉ ያስቀምጡ፣ ሌላ ሰው እስከማስገባ።
እሺ እንደምን አላችሁ? እግዚአብሔር ይመስገን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሁን ገና እየገባው ስለሆነ ያሉ ነገሮች ካሉ ፎርዋርድ አድርግልኝ አንሳል። መልካም እሺ፣ እግዚአብሔር ይስጥልን። መምህር ይጠብቁናል። እሺ ፊፊ ዊል ጥያቄ ካለ አዳምዬ ከዚህ በኋላ አንድ ቁጥር ሲጽፉ እናስገባ መሰል። እንዴ በጣም ግራ